አረ እናንተ ሰዎች አረ ተውት ተውት ተውት፣ አብርሃም ላይ አትጫወቱ። አረ ተውት፣ ግን ግፍ አለው። ተውት ተውት፣ ግፍ አለው። ተውት። አሁን እንግዲህ ዲራማ በደንብ ሞቅ ደመቅ እያለ ነው ማለት ነው። ይሄ ሰውዬው ልጁንም ያመጡት እንግዲህ አብርሃም ወደ ራሱ እንዲመለስ ወደ ህይወቱ እንዲመለስ ነው እንጂ ለሌላ ነገር አይደለም እንደዚህ ማለት ነው። ምክንያቱም ፈረንጁም ከፊቱ ላይ የሚነበበው ፊታቸው ማንበብ ይቻላል ማለት ነው። እንግዲህ የጀመራችሁት ድራማ ኦማይ ጋድ ነው ስትችሉበት። በስመ አብ በጣም ነው የምታስቁኝ። በነገራችን ላይ አብርሃም እንግዲህ ከበር ጋር ተደግፎ ቀርቷል ማለት ነው። ልታወራ ፈልጋ ነበር ሩታ ሊናገር አልፈለገም ማለት ነው። ጸጥ ብሎ ቀረ ልጁ። በቃ ግራ ገብቶታል አሁን ማለት ነው። የሚያደርገውን ነገር አጣ። እንግዲህ እነሱ አውቆ ነው ድራማ እየሰሩበት ያለው። እሱ እውነት እየመሰለ የእውነት እየተናደደ ነው ማለት ነው እንጂ መቼም ሩታ የልጅ እናቱና ሌላ ወንድ እንደዚህ አታመጣም በምንም ታምር ማለት ነው። አብርሃም ግን እውነት እየመሰለው እየተሸወደ ነው ማለት ነው። እነሱ አውቆ ነው እየተጫወቱበት ያሉት። እሱ ግን እውነት እየመሰለ የእውነት የምር እየተናደደ ነው ማለት ነው። እነሱ ግን ሙድ እየያዙበት ነው። እሱ የእውነት እየተናደደ ነው። እንግዲህ ከፈርድ ጋር ተለጥፎ ቀርቷል አብርሽ። ግን እንደ ከዚህ ሁሉ አንተ ከዛች ሴትዮ ጋር ተመልሰ ወደ ራሴ ተመልሰ ሩታን ይቅርታ ጠይቀ ከትዳር ጋር ከህይወት ጋር ብትኖር ነበር የሚሻለቅ። ነገር ግን ይኸው ምንም ነገር ሊመጣልህ አልቻለም ማለት ነው። የአንድ ቀን ስህተት የሁለት ቀን ስህተት እንግዲህ ትልቅ ዋጋ ነው የሚያስከፍለን ማለት ነው። ወደ ህይወት ተመልሰ በሰላም ብትኖር ነበር የሚሻልክ። እንግዲህ አሁን እነሱ አውቆ ድራማ እየሰሩብክ ነው እንጂ ይሄ እየተደረገ ያለው እውነት ብሎ ነው እያመንክ ያለው ማለት ነው። እነሱ እየተጫወቱብክ ነው። ምክንያቱም አንተ ሩታ ላይ በጣም ተጫውተሃል። እሱን እየተበቀሉክ ነው አንተ ያልገባህም እንጂ ማለት ነው። አንተ የእውነት የምር ሲሪየስ እንደዚህ እያደረጉ እየተናደድክ ነው ማለት ነው። አብርሽ ንቃ። አሁንም እነሱ እየተጫወቱብክ ነው። እውነት አይደለም፣ ይሄ የእውነት አይደለም። እነ ፈረንጁ ራሱ ፊታቸው ላይ የሚነበበው እኮ የውሸት ታሪክ ነው። እነሱ የውሸት ታሪክ ነው ይዞ የመጡት። አንተ ግን የምር እየተናደድክ ነው። አረ አብርሽ ንቃ። አንዳንድ ጊዜ እንደምን ሆነክ ነው? እንግዲህ አቡሻ መጥቷል ማለት ነው። አቡሻ ሲመጣ ምን ሆነክ ነው ናግባ ብሎ ይዞት ቢገባም አብርሽ ሊያወራም ሊናገርም አልቻለም። አቡሻ በጣም ተናዷል ማለት ነው። ለአቡሻ ግልጽ አልሆነላቸውም እነሱ ድራማ ማለት ነው። አቡሻም ከአብርሽ ጋር እየተናደደ ነው ማለት ነው። አቡሻ እንግዲህ ከኖቤል ትንሽ ምራቁ ዋጥ ያደረገ ስለሆነ ተረጋግቶ የማውራት እንትን ይታይበታል ማለት ነው። አቡሻ እንግዲህ ለሩታም እየተቆጣ ነው ማለት ነው። እንደ አቡሽ ምን ሆነ ነው የኔን ደስታ አትፈልግም እያለች ነው ማለት ነው። ይሄ ምርጥ ድራማ ነው። የምን እውነት ነገር የለም እዚህ ውስጥ ማለት ነው። እነሱ እየተጫወቱባችሁ ነው። እናንተ እውነት እየመሰላችሁ ነው እየተናደዳችሁ አሉ እንጂ አቡሻ እንግዲህ ምን እየሆንክ ነው አንተ ምን እያደረግክ ነው ብሎ ኖቤልን በጣም እየተቆጣ ነው ማለት ነው። የሩታ ፍቅረኛ የተባለም አይደለም ከውጭ ሀገር ከየትም ሀገር እና እኔ ምን አገባኝ አይመለከተኝም እያለ ነው ማለት ነው። እንግዲህ ድራማቸው እየቀጠለ ነው። ነገር ግን ይሄ እውነት ታሪክ ነው፣ ውሸት ነው። ይሄ እውነት አይደለም። እነሱ ድራማ እየሰሩ ነው ማለት ነው። ግን ሰዎች እየተሸወደ ነው። እነሱ ድራማ ነው የሚሰሩት ማለት ነው። የምናገረው የሚያወራ ነገር ሁሉ ጠፍቶበታል። አብርሃም ጸጥ ብሎ አንገቱን ደፍቶ ቆሟል ማለት ነው። በዚህ ሰዓት አብርሽ በውስጡ ምን እያወራ እንደሆነ ብሰማ ደስ ይለኛል። እኔ በስመ አብ። እንግዲህ አብርሽ የሩታ ፍቅረኛ ሀኒቄ ካልገደል መገለገልኩ እያለ ነው ማለት ነው። መገላገሉ እንኳን አይቻልም አብርሽዬ፣ እንደምንም ብለህ ከህይወት ካስወጣ እንጂ መገላገሉ በጣም ከባድ ነው ማለት ነው። እንደምንም ብለህ ከህይወት ሽልክ ብሎ እንዲወጣ ማድረግ ነው እንጂ አንተ ወደ ቤት መመለስ ከቤት ያለ መውጣት ነው ሲጀምር ማለት ነው። ሩታን ይቅርታ ጠይቃት በስርዓቱ እንጂ ይሄ ምንም ሌላ ታሪክ የለም እዚህ ውስጥ ማለት ነው። አንተ ወደ ህይወት ወደ ነበረ ህይወትክ ተመልሰ ህይወትን መረጋጋት ህይወትን ሰላም ማውረድ ነው አለብክ እንጂ ከነሱ ጋራ ግጭት ውስጥ መግባትም አያስፈልግህም ማለት ነው። አብርሽ አንተ አልነቃህም፣ ንቃ። እነሱ እየተጫወቱብክ ነው ያሉ ማለት ነው። እያደረጉ ያለው በሙሉ እውነት አይደለም፣ ውሸት ነው። እነሱ ድራማ እየሰሩብክ ነው። አንተ ደግሞ የምር እየተናደድክ ነው። ያንተን ንዴት እኮ እነሱን እያስደሰታቸው ነው ማለት ነው። ከዚህ ሁሉ አንተ ሚስትህን ወስዴ በሰላም ለምን አትኖርም?
ከዚህ ከወከባ ውስጥ ወጥተ ማለት ነው። አንተ ነው እንግዲህ ህይወትን ስተመሰቃቀል ሄድከው የአንዴ ሩታ ጋር አንዴ ሄርሜላ ጋር እያልክ ህይወትን ልታበላሽ የነበረ እስከ ዛሬም። ነገር ግን ህይወትን አሁንም ድጋሚ ማስተካከል ያለብህ ኃላፊነቱ ያንተ ነው አብርሽ። ወደ ራስ ተመልሰ ህይወትን ማስተካከል ነው ያለብህ እንጂ ከነሱ ጋር ከእጅግ ማለት አያስፈልግም ማለት ነው። እነሱ በአንተ ንዴት እየተነደሰቱ ነው ያለው። በነገራችን ላይ አንተ ወደ ራስ ተመልሰ ህይወትን ማስተካከል ነው ያለብህ እንጂ ከነሱ ጋራ ምንም ትርፍ ቃል መናገር አያስፈልግም ማለት ነው። አንተ ስትናደድ እንደዚህ ሙድ እየያዙብክ እየተጫወቱብክ እንዴት አይገባህም? አንተ ራስህ ይሄ እውነት እንዳልሆነ እንዴት አይገባህም? እንዴት የምር እንዴት የእውነት ትናደዳለህ? አንተ እነሱ እየተጫወቱብህ ሙድ እየያዙብህ አንተ የምር ትናደዳለህ? አረ አብርሽ ተው ተው፣ ወደ ራስ ተመልስና ትዳርህን አስተካክለው። ትዳርህን ከሁሉም ነገር አውጣ። ከሄርሜላ ጋር ያለን ግንኙነት አቆመ። ወደ ራስ ተመልሰ ትዳርህን በሰላም መምራት አለብህ። እነሱ ሲጀምር ይህን እያደረጉ ያለ አንተ ወደ ራስ ተመልሰ ትዳርህን በስርዓቱ እንድትመራ ነው እንጂ እውነት ሩታ ሌላ ወንድ ፈልጋ አይደለም። በጭራሽ አታደርግም ሩታ ማለት ነው። ወደ ውጭ ፕሮሰስም የተባለ ነገር ውሸት ነው። ከዚህ በፊትም እንደዚህ ወደ ውጭ ልሄድ ነው ብላ እኔ ወደ ውጭ አይጀመርኩም፣ በጭራሽ እኔ የውጭ ፕሮሰስ አልጀመርኩም አልሄድም ብላ ተናግራ ነበረ። እሷ አሁንም ለአንተ ትምህርት ለመስጠት አንተ ወደ ራስ እንድትመለስ ነው እንጂ እሷ ምንም ልትፈልግ ወደ ውጭም ለመሄድ ፈልጋ አይደለም። ግን አንተ ወደ ራስ ተመልሰ ህይወትን ብታስተካክለው በጣም ጥሩ ነው ማለት ነው። አንተ እያደረግክ ያለው እነሱን በጣም እያናደደ ነው። አንተ ስትናደድ እነሱ ደስ እያላቸው ነው ማለት ነው። በአንተ ንዴት እነሱ እየተደሰቱ ነው ማለት ነው። አንተ ደግሞ እየተናደድክላቸው እነሱ አላማቸው ተሳካላቸው ማለት ነው። አንተ ምን አለበት ወደ ህይወት ተሰብስበ ምን ይቅርታ ጠይቀ በሰላም ከሚስት ጋር ብትኖር እኮ መልካም እኮ ነው። ደግሞ አብርሽ አንተ መረጋገጥ ስሜት የለብህም። ሰው የሰው ላይ ጨርቅ ላይ አይጎተትም። ሰው በክብር ቆም ብሎ ቁጭ ብሎ በክብር ሲነጋገር ነው እንጂ የሰው ጨርቅ ሰው ላይ መጎተት ነውር ነው ማለት ነው። እንደ ተማሪ ሰው በስነ ስርዓቱ ብትነጋገሩ ነው እንጂ የእሱን ጨርቅ ይዜ እየጎተትክ ለአንተ ምንም የሚጨምር የሚቀንስ ነገር የለም ማለት ነው። የወንድነት አይደለም። ወንድ ልጅ ደግሞ ቆሞ ነው በስርዓቱ የሚነጋገረው እንጂ የሰውን አንገት ይዞ በመጎተት የሰውን ጨርቅ ለመጎተት አይደለም። እንደ ተማሪ ሰው በስነ ስርዓት እንደ ጨዋ ሰው በስነ ስርዓት ማውራት ነው እንጂ የሰው ጨርቅ ይዞ መጎተት ምንም እንትን የለውም በእኔ በኩል ማለት ነው። ለማንኛውም ድራማችሁ በጣም ምርጥ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ይህን አለሁ እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ አለሁ ፈጣሪ ይመስገን። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ቤቴ ይቀላቀሉ። ቪዲዮ ስትዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። አብራችሁ ስለምትሆኑ የምታደርጉልኝ በሙሉ ከልብ አመሰግናለሁ። ክበሩልኝ። እንግዲህ ግሬዚ ፋሚሊ ድራማ እንደቀጠለ ነው ማለት ነው። እነሱ እየተጫወቱበት ነው። አብርሃም የምር እየተናደደ ነው ማለት ነው። አብርሽ እንግዲህ ንቃና ወደ ትዳር ተመልሰ ትዳርህን ህይወትን በሰላም ምራ ማለት ነው። ከእነሱ ጨዋታ ውስጥ ውጣ። እነሱ እየተጫወቱብክ ነው ማለት ነው። ምክንያቱም አንተ አንድ ቀን ሩታ ጋር ማታ ኤርሜላ ጋር የኤልቅ ብዙ ድራማ ሰርተ ነበረ። ሩታ በጣም በዛ ሰዓት በጣም ስትናደድ ነበረ ማለት ነው። እንግዲህ የሩታ ቦታ ተተክተ አሁኑ እንዴት እንደሚያናድድ አይተሃል ማለት ነው። እነሱ ደግሞ እሱን እየመለሱልክ ነው ማለት ነው። ወደ ራስ ተመልስና ወደ ትዳር ተመልሰ በሰላም መኖር ነው ያለብክ ማለት ነው። አብርሽ ተረጋግተ ህይወትን ትዳርን ማስተካከል አለብህ ማለት ነው። እንግዲህ እነሱ ድራማ እየሰሩብክ ነው ማለት ነው። አንተ የእውነት የምር እየመሰለክ ነው ማለት ነው። ድራማቸው በጣም ይመቻል። በነገራችን ላይ የምታደርጉ ነገር ማለት ነው የሆነ ኮሜዲ ነገር ነው የሚሰሩት ማለት ነው። ለማንኛውም እኛን እያዝናናን ስለሆነ እናመሰግናለን። በዚህ ቀጥሉበት። በቀጣይ በአዲስ ቪዲዮ ደግሞ በአዲስ ፓርቲ እንጠብቃቸዋለን። ሰላማችሁ ይብዛልኝ። በቀጣይ በአዲስ ነገር እንጠብቃቸዋለን። በርቱ፣ በዚህ ቀጥሉበት። ድራማቸው በጣም ምርጥ ነው። አብርሽ ግን ተረጋግተ ትዳርህን ራሴ ማስተካከል ነው ያለብክ እንጂ ለነሱ መናደድ አይጠበቅብህም ማለት ነው።
አብራችሁ ስለቆያችሁ ከልብ አመሰግናለሁ የኔ ውድ ቤተሰቦች። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ቪዲዮ ሲተሙ ላይክ አድርጉልኝ። መልካም ይብዛላችሁ።